ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? እንኳን ለጥምቀቱ እንኳን ደግሞ ለሁሉም ላከበርናቸው በዓላቶች ከአዲስ ዓመት ጀምሮ ሁላችሁም በዓልን እየተካ ስለመጣ ጥሩ የሆነ ጊዜ ከየቤተሰቦቻችሁ ጋር ብዙዎቻችሁ በዓለም ዙሪያ አሳልፋችኋል ብዬ ባለሙሉ ተስፋ ነኝ። ብዙዎቹን እያየሁ ነበረ ፖስት በምታረጓቸው ነገሮች እና እጅግ ደስ የሚል ጊዜ ነው። እንግዲህ ያንን የምናከብረውን ነገር በሙሉ ለመኖር ደግሞ እንድንችል ፈጣሪ ይርዳን ማለት ወዳለሁኝ። በተለይ መንፈሳዊ በዓላቶችን ስናከብር ተከፈለልንን ዋጋ አስበን በቅንነት ላይ የምንጓዝ ራሳችንን የምናከብር ሌላውን ሰው የምናከብር ራሳችንን የምንወድ ሌላውንም የምንወድ በመደጋገፍ በመፈቃቀር በመተማመን ለመሄድ መጀመሪያ ከውስጥ ቅንነት ያስፈልጋል እና ቅንነታችን ላይ እንበርታ ማለት ወዳለሁ። እኔም እህታችሁ የቲ እንግዲህ 25 ዓመት ህብረተሰቤን በነጻ ያገለገልኩበትን ዓመት ጨርሼ ወደ 26ኛው ተዛውሬያለሁኝ። ብዙ ነገሮችን ስትራክቸር አድርገናል። ኳርተር ኦፍ ሴንቸሪ ከፈለኝ ይሄ ይገባኛል ምናምን የሚከፈልና የማይከፈለውን ሁሉንም በአንድ ላይ በነጻ አገልግሎቶችን ስንሰጥ ነበር ለህብረተሰባችን። አሁን ደግሞ የሚከፈለውን ከማይከፈለው ደግሞ ምን ለይባቸው የተለያዩ ኃላፊነቶች ያሉበት ነገር አለ። በዚህም አለ በዛ ግን ላይፍ ኢንሹራንስን የተለያዩ የጡረታ ሁኔታዎችን ዲስከስ ለማድረግ ለሚመጣ ሰው ግን ኢንዱስትሪው ራሱ ስለማይፈቅድና ህገወጥ ስለሆነ ገንዘብ መቀበል ፊ ቤዝድ ፕሮዳክት እና ሰርቪስም ስላልሆነ ማንኛውም ሰው የትም ሲሄድ በነጻ የሚያገኘው ነገር ስለሆነ አንዳንዴ ሰዎች ስንት ነው የሚከፈለው የሰዓት ዋጋ ስንት ነው ምናምን የሚል ጥያቄ የሚጠይቁ ሰዎች አሉ። ስለዚህ በዛም ምክንያት ነው ብዙ ጥያቄዎች ይዘው የሚመጡት ነገር ለሌሎቻችሁም ደግሞ አስተማሪ ይሆናል በሚል ምን ልጠይቅ በሚል ርዕስ ይዤ የመጣሁላችሁ ዛሬ ያንን ርዕስ ነው። ብዙዎቻችሁ እንግዲህ አድራሻው የት ነው ምናምን ብላችሁ ለምትጠይቋላችሁ። ሎካል አንድ ቤዝ ኦፊስ ኖሮ ግን በመላው አሜሪካን ሰርቭ የምናደርግ ቢሆንም ግን ያ የምናደርጋቸውን ነገሮች አላወቁትም አድራሻው ነው ማስታወቂያውን መጀመሪያ ላይ ለምን አታረጊውም የሚል ጥያቄ ብዙዎቻችሁ ስለምታቀርቡ መጀመሪያም ላይ መጨረሻም ላይ ስለምናረጋው እንግዲህ ደግሞ ዛሬ በጠይቃችሁት መሰረት አልፎ ልምዳችን መጨረሻ ላይ ስለሆነ ብንረሳውም ከትልቅ ይቅርታ ጋር መጀመሪያ ላይ እናመጣዋለን። እስኪ የቲ የሚለውን ነገር በተለያየ ጊዜ ትምህርቶችን ሰጣለው። I'm one of the certified financial fiduciary instructor under the National Association of Certified Financial Fiduciaries እና በዛ ውስጥ ያንን ሳገለግል እህታችሁ ከኢስት አፍሪካ ሶፋር ብቸኛዋ ነኝ። በዛም እኔ ብቻ ሳልሆን ህብረተሰቤን አኩርቻለሁ ብዬ አምናለሁ። ከ30 ስቴት በላይ ኦሬዲ የተሰራ ፍላየር ወይም ደግሞ ማስታወቂያ ወይም ደግሞ ጽሁፍ ስለሆነ ነው እንጂ ስቴቶቹ በጣም ብዙ ናቸው። ሜቢ የኛ አገር ሰዎች የሌሉበት 2 ወይ 3 ስቴት ቢሆን ነው እንጂ በመላው ህዝባችን በሚገኝበት ቦታ ሰርቭ እናረጋለን። ሰርቭ የምናረጋው ህብረተሰብን እንጂ የተለያዩ ካምፓኒዎችን ስም እየጠራን ካምፓኒዎቹን ማግነን ሳይሆን ከካምፓኒው ሳይሆን ከፕሮዳክቱ ስለሆነ ተጠቃሚው የሚፈልገው ነገር ያለው ወይም ውጤት የሚገኘው እዛ ላይ ያተኮረናል። ሰርቲፋይድ ፋይናንሻል ፊዱሻሪስ ነኝ። ቤተር ቢዝነስ ቢሮ አክሬዲትድ የሆነ ድርጅት የቲ ፋይናንሻልን መስርቼ መንቀሳቀስ እህታችሁ ነኝ። አድራሻችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ነው። አነንዴል ቨርጂኒያ ውስጥ እንገኛለን። ስልክ ቁጥራችን 8339388448 ነው። yetifinancial.info እና .com ዌብሳይታችን ነው። .info ላይ ካላንደርን ልታገኙ ትችላላችሁ።
ባመጣጤም በመሰረቴም እማምንበት ነገር ራሱ ከሰው ልጆች ጋር በምን አይነት መልክ ልዋዋል የሚለው ነገር ከዚህ በጽሁፉ ላይ ከምታዩት ከሎያሊቲ ከኢንቴግሪቲ ከኬር ጋራ ከኖሌጅ ከፕሮፌሽናሊዝም እንደገና በኢንዱስትሪ ደግሞ ብዙ የተጨማመሩ ነገሮች ኖረው ቤዙ ያ ስለሆነ እጅግ ሁሉ ጊዜ ልቤ ሙሉ ነው ሪል ስቴትን በሚመለከት ለ25 ዓመት ኢንዱስትሪ ውስጥ ስቆይ አሁን ያለሁበትን የምታዩት ሪማክስ አሊጀንስ የሚባል ካምፓኒ ጋር አለሁኝ ሪማክስ ኢንተርናሽናል ካምፓኒ ነው ስለዚህ የሆነ ትረስትድ የሆነ አድቫይዘር ወይም ትረስትድ የሆነ ኢንፎርሜሽን ኤቪደንስ ቤዝድ ዶክመንትድ የሆነ ነገር ስትፈልጉ ሁሉ ጊዜ ፊዱሻሪ የሚባል ታይትል ያላችሁ ሰዎች ጋር ሄዳችሁ ልትገለገሉ ትችላላችሁ በአሜሪካኑ ሶሳይቲ አንተ ቤተር ቢዝነስ ቢሮ አክሬዲትድ ነህ ወይ አንቺ ቤተር ቢዝነስ ቢሮ አክሬዲትድ ነሽ ወይ ፊዱሻሪ ነህ ወይም ነሽ ወይ የሚል ጥያቄ የመጀመሪያው ነው ከመዋዋላቸው በፊት ከማንም ሰው ጋር ስለዚህ ያ ማለት ምንድነው አቤት የሚሉበት ቦታ አላቸው መያዣ መቆንጠጫ ያለው ተአማኒ የሆነ ነገር ካልሆነ ዝም ብሎ መዘባረቅ ያልተፈቀደለት ባለሙያ ማለት ነው ስለዚህ ያም ራሱ ለህብረተሰባችን የሚሰጠው መፍትሄ አለ ወይም ደግሞ በልዩነት ላይ መገልገል እንዲችሉ ምን ማለት እንደሆነ የምናስረዳበትም ነው ከምንሰጣቸው ሰርቪሶች ከብዙዎቹ በጥቂቱ ላይፍ ኢንሹራንስ አለ ሎንግ ተርም ኬር አለ አኑዊቲ አለ ስሞል ቢዝነስ ኤምፕሎይ ቤኔፊት 401k ሮል ኦቨር ለሚያደርጉ 403b 457 TSB ማንኛውንም IRA ዲፈርድ የሆኑ ነገሮችን እነሱን ራሱ ሮት IRA ወይም ደግሞ ሮት ዳን ራይት በሚል የምንሰጣቸው ትምህርቶች አሉ ለውቀት ይዘው ስለሆነ መንቀሳቀስ ያለባቸው ኪድስ ኮሌጅ ሴቪንግ አለ ቢዝነስ ኮቺንግ አለ ቢዝነስ ፓርትነርሺፕ ጋይድ እናረጋለን ሪል ስቴቱ እንዳያችሁት ከሪማክስ ጋር ሆኜ ማገለግልበት ነው በተጨማሪም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግ አለ ሰዎች ካለ መዘጋጀት ብዙ የተለያዩ ነገሮች ያጋጥሟቸዋል ግን እንዲፈሩ ሳይሆን የተለያዩ ነገሮችን ከዘይትኛው እድሜያቸው ከስንት እድሜያቸው ጀምሮ መስተካከል ያለበት ምን አይነት ነገሮች ሊገጥሟቸው ይችላሉ የሚለውን ሲያውቁት ከ55 ጀምሮ ከ60 ጀምሮ ብዙ ነገሮችን አከናውነው ጠቀሜታ ያለው ውሳኔን መወሰን የሚችሉበትን ነገር ሁሉ እናሳያለን እና the highest standard business practice በሚፈለግበት ጊዜ ፊዱሻሪ ቤተር ቢዝነስ ቢሮ አክሬዲትድ ሁለቱ ትልቅ ቁልፍ ነገሮች ናቸው ያለ ስጋት ልትጠቀሙበት ኤቪደንስ ቤዝድ የሆነ ውሸትን ያስወገደ ዋሻለውን ቢል እስከ እስር ቤት ድረስ ሊያወርድ የሚችል ስለሆነ በዛ ብዙ ተጠቃሚዎች በአሜሪካኑ ሳይድ ወይም በሌላው እንግሊዝኛ ተናጋሪ በኩል ያለው ረፍት ኮሚኒቲያችንም ውስጥ ደግሞ ይሄንን ይዤላችሁ ቀርብ ያለው እንግዲህ የቲ ለሚለው ያ ነውና ወደ ስላይዳችን ዛሬ ይዘን ወደ መጣ ነው ስንሄድ እንግዲህ ብዙ ሰዎች በዚህም ሳምንት ወይም ቀደም ብሎ ባሳለፍናቸው ወራቶች ወይም አመታቶች ውስጥ ይጠይቃሉ ምን ብዬ ልጠይቅ ከሌኮ አብረን እንስራ ብሎ አለኝ ይሄንን አለኝ ከሌጋ ሄጄ እንደዚህ ልገለገል ስል እንዲህ ያለችኝ የሚል ነገር ስላለ ምን ልጠይቅ ነው what should you ask or what should I ask a professional for a public servant እንዴት ነው ፕሮፌሽናል ወይም ደግሞ ፐብሊክ ሰርቫንት ለሆነን ሰው ምንድነው ልንጠይቀው የምንችለው ያ ሰው ባለሙያ ነው ያቺ ሴት ባለሙያ ነኝ ብላ ከቀረበች ምንድነው yes ወይም ደግሞ no እሺም እምቢም ከማለታችን በፊት መጠየቅ ያለብን ብዙ ነገሮች አሉ ምክንያቱም ኢንፎርሜሽን አት ፌስ ቫልዩ እየወሰደ ርቀት ሳይሄድ ወዲያው ውድቅ ብሎ ድፍት የሚልበት ወይም ደግሞ ከባድ ኪሳራ በላዩ ላይ የሚደርስበት ወይም ደግሞ ያ ተካዜ እስከ ወዲያኛው ድረስ ማንነቱን የሚቀይር ከባድ ስብራት የሚደርስበት ያለ ዕውቀት በጆሮ በሚገባው ነገር ብቻ ጥያቄዎችን ሳይወስን የሚንቀሳቀስ የህብረተሰብ አይነት መጠየቅንም ደግሞ ከመፍራት የተነሳ ጥያቄው የሚመጣው ከማን ነው ሲባል ከምናቀው ሰው ሲሆን ተጠራጠረኛ ለኳ አብሬው አድጌ ይሄን ያህል አመት አብረን ኖረን ዛሬ እኮ አንድ ነገር እንደዚህ ብሎ ይዞ ሲመጣ ወይም ይጀለት ሲሄድ ጥያቄዎች አመጣና አላመነኝም የሚለውን ጊልት ውስጥ አስገብቶ የሚመታ ወይም የሚወቅጥ ሰው ስለሚያጋጥም ሌፍት ኤንድ ራይት እነዛን ነገሮች እንዴት ነው ኦቨርካም ብታረጉት እንዴት አርጋችሁ ይሄ ያለባችሁን ከኪስህ ከጉያ እንደምንም ብዬ ልንጠቀህ የሚለውን ነገር ቻሌንጅ የሚያጋጥማችሁን ነገር ችግሩን እንዴት ነው ልትወጡት የምትችሉት የሚለውን ነው ስለዚህ there are fun facts ስለዚህ ጉዳይ ላይ እውነት የሆኑ ነገሮች አሉ ብዙ ጊዜ ለምሳሌ በዚህ ሳምንት የደወሉ ወይዘሮ የት ጥያቄ አለኝ እንደው ከውስጡ ወይም ከበስተኋላው ምን ሊሆን ይችላል እንዲህ አይነት ነገር ገጠመኝ ሰው ጋር ሄድኩኝ ግን ላይፍ ኢንሹራንስ አለ በጣም አስፈላጊ ነው እኔ ግን አልሰራውም ለሌላ ሰው ልስጥ ታብዬ ነበርና ይሄንን ምን ማለት ነው
ሊረዳኝ ወይም ልትረዳኝ ነው የፈለገችው ወይስ ምን ማለት ነው ከዛስ ምን እኔ ደግሞ ልጠይቅ የሚለውን ነገር ነበር ይዘው የመጡትና የነበረው ፌሻል ኤክስፕሬሽን ወይም ባዲ ላንጉጁን ሳምሃው አንብበውታልኝ ሰው እና እነዛን ነገሮች ሲያዩ ኦሬዲ ጥያቄ ፈጥሯል ጭንቅላታቸው ላይ ግን what's next የሚለውን ፎሎ አፕ ኩዌስቸኑ ስላልመጣላቸው አይምሯቸው ላይ ያንን ነገር ደግሞ ወይ ናቹራሊ ሰው ጊፍትድ ሊሆን ይችላል አለበለዚያ ደግሞ እንደዚሁ እየጠየቀ እያሻሻለ ለራሱ ጥበቃን ያገኛል ማለት ነው ስለዚህ በውስጡ ምንድነው ያለው የሚለውን ነገር ስናይ እኔ አልሰራው ግን ወደ ሌላ ሰው ጋር ልላከ ሲል እዚህ ሊስቱ ላይ እንደምናየው ምንድነው መንስኤው ብለን ስንል አንዳንድ ጊዜ ሰዎች ራሳቸውን ከኃላፊነት ለማውጣት የሚያውቁት ፋክት አለ አንዳንድ ጊዜ ጥያቄው በቃ it's clear እኔ አልሰራውም ግን ሌላ ሰው ጋር ልስጥ ሲል አንዱ ጥያቄ ፍቃድ ስለሌለህ ነው ወይም ስለሌለሽ ነው ወይ ወደ ሌላ ሰው አሳልፋችሁ የምትሰጡኝ ስትሉ አይ ፍቃድ አለኝ ግን ቢዚ ስለሆንኩኝም ብለው ሊመልሱላችሁ ይችላሉ ሊፈጠር የሚፈልገው ኢሜጅ እና የሰው አይምሮ ላይ ስለሆነ እየተሰራ ያለው more than the value of whatever services that you're asking የምትጠይቁት አገልግሎት ላይ አይደለም የሚያተኩረው የሰውን የብስለት ወይም የአይምሮ መጎልበትና መጫጫት አይተው የተለያዩ ነገሮች የሚናገሩ ሰዎች ስላሉ ማለት ነው ስለዚህ ይሄንን ነገር ሲጠይቅ እነዚህን ጥያቄዎች ሲጠይቁ አይ ላይሰንስድ ነኝ ግን ቢዚ ስለሆንኩ ነው ከላይ ስራልህ ብዬ ነው ብሎ ሲል አንድም አሁን እኔ ባለሁበት ኢንደስትሪ ውስጥ ያ የሚሰራው ሰው ስም እዛ ፖሊሲ ላይ ስለሚኖር ተጠያቂነት ቢመጣ ከተጠያቂነት ነፃ ነኝ ዳር ላይ ቆሜ የሚሆነውን ነገር ኦሬዲ በማንበብ በመጻፍ ወይም በመጠየቅ ደርሼበታለሁ የሆነ ነገር እየተሰራ እንደሆነ ጥሩ ያልሆነ ነገር ገብቶኛል ግን በኋላ ላይ ያ ተጎጅ መጥቶ እኔን ስማይቶ እንዳይጠይቅ ሌሎች ሰዎች ላይ እዛው ራሳቸውን ይቻሉ እኔ ብሩን ነው የምፈልገው ጣጣውን ግን እነዛ ሰዎች ይቻሉት ነው ስለዚህ ሰዎችን አሳልፈን ለአንድ ሰው ስንሰጥ አንድ ምናቀው ሰው ሲባል አበበ ከበደ ሳይሆን ያ ሰው ለዛ ስራ ምን ያህል ብቁ ሰው ነው ምክንያቱም አሜሪካኖች ጋር ወይም ሌላው ሪሊ በሃይ ስታንዳርድ ካስተመር ሰርቪስ የሚሰሩ ሰዎች ሪፈር አድርጉኝ ብትሏቸው አያደርጉም ማያውቁት ከሆነ ስራውን ምክንያቱም እኔም ራሴ እንደዚህ አይነት ነገር ታቂያለሽ ይሄን የሚሰራ ሲሉ እኛ ኮሚኒቲ ውስጥ በዚህ ደረጃ ማምነው ሰው ስለሌለ ራሳችሁ ሰርች አርጋችሁ ራሳችሁ ብሌሙን ወሰዱ እኔ ጋራ የሚያነካካ ነገር እንዳይመጣ ለዚህ ገና አልደረስንበትም ብዬ በግልጽ መነግራቸው ነገር አለ because ሁሉም ነገር ትራዲሽናል ስለሆነ የሚንቀሳቀሰው በአብዛኛው ስራ ማለት ነው ከሜዲካል ፊልዱ ውጪ ሌላው ነገር በጠቅላላ በሎ ፈርም ብትሉት በአካውንቲንግ ብትሉት በሪል ስቴት ብትሉት በላይፍ ኢንሹራንስ ብትሉት በሄልዝ በሁሉም ነገር ትራዲሽናል ስለሆነ ግልጽነት የሌለው ዝም ብሎ ብቻ አምጡ ከመጣሽ ማርያም ታምጣሽ የሚባለውን አይነት ንግግር ነው ስለዚህ የሱን አይነት ስለሆነ ችግር ስላለው በውስጡ የተካተቱትን ስግብግብነት ወይም የወንጀል ስራ ወይም የክፋት ስራ ተጠያቂነት እንዳይኖር ሰዎች ፍቃድ እያላቸው ሌሎች ሰዎች እንዲያረጉትና ኃላፊነቱን እንዲወስዱ የሚያረጋሉ በእርግጠኛነት ደግሞ በእውቀት ደረጃ በጣም ቢዚ ሆነው ወይም ደግሞ አውት ኦፍ ታውን ሲኬድ most of the fiduciary industry ጋር fiduciary ሰርቪስ የሚሰጡ ሰዎች አብረው የሚሰሯቸው ሰዎች ሊኖሩ ይችላሉ the same standard ይሄ ፒራሚድ ሃይራርኪ ምናምን ሳይሆን same thing እኔም በሰራው 10 ብር ነው ያም ሰው ቢሰራው 10 ብር ነው የሚያገኘው እና አንድ ላይ የሚሰራ ላይክ እንደ ስቴት ፋርም እንደ ኦል ስቴት ለምሳሌ ሃይራርኪ የሚባል ነገር የለም ግን ሁሉ ጊዜ ስቴዱ ማናጀሩ ባይኖር ሌላ ሰራተኛ ይኖራል ግን ከፒራሚድ ጋር የተያዘ ከጥቅም ጋራ ከመናምን ሳይሆን አስረድተው ኢንደስትሪው በሚፈልገው መሰረት ኢሉስትሬሽናችሁን ሰጥተዋችሁ ይሄዳሉ ስትመለሱ ሜቢ ማናጀሩን ወይም የቤቱን ባለቤት ወይም ያ በፊት ያገኛችሁትን ሰው ሊሆን ይችላል የምታገኙት ቲም ወርክ የሚሰራበት አለ ግን ይሄ ፒራሚድ ቲም ወርኩ ደግሞ ራሱን የቻለ በውስጡ ብዙ የተካተቱ ወንጀል ነክ ነገሮች ይታዩበታልና ያንን ተጠያቂነት አቮይድ ለማድረግ ብዙ ሰዎች ያደርጋሉ የንግድ ፍቃድ ስለሌለኝ ነው ካለ then what የንግድ ፍቃድ የሌለው ሰው በሪል ስቴቱም በፋይናንሻል ሰርቪሱም ምንም አይነት ኪክባክ አይገባውም ግን ይሄ ሰው ለምንድነው ወይም እቺ ሰው ለምንድነው ፍቃድ ሳይኖራት አንስታ ሌላ ሰው ጋር የሰጠችኝ could be under the table የሆነ ዲል ሰው ሊኖረው ይችላል በፈጣሪና በሁለቱ ሰዎች መካከል እስኪጋጩ ድረስ ማለት ነው አስቡት እንግዲህ ህብረተሰባችንን ወይም ደግሞ ሁሉ ጊዜ ይሄ ሪቬንጅፉል የሆነ ካልቸር ስለሆነ እስኪጋጩ ድረስ እነዛን አይነት ነገሮች ሰዎች ሊያደርጉ ይችላሉ ሪፈራል የንግድ ፍቃድ የለኝም ግን ከሌን እንደ ስማግለር እንደ ሂውማን ትራፊኪንግ አይነት ማቅረብና የሆነ ነገር
ተወጭቆ የሚሰጠው ነገር ካለ እሱን ይዞ የሚቀጥለውን ቪክተም ለማምጣት ይሯሯጣል ማለት ነው። ከዚህ ቀደም 200 ሰው አቅርብ ያለው ግን ምንም አላገኘሁም ብሎ የሚልም ሰው ያነጋገርኩበት ጊዜ ነበረ በፒራሚድ ለላይፍ ኢንሹራንስ ማለት ነው። all of them nowadays ቪክተም ሆነው ሪያላይዝ አድርገው የገቡበትን ማጥ ብዙ አይነት ግጭትና ሁካታ የተፈጠረባቸው ሰዎች አሉ። ሞቶ ያልተከፈላቸው አሉ፣ ታማ ያልተከፈላቸው አሉ። as a matter of fact ቼክ ላደርስ ሰው ቤት ስለሚሄድ ወይም ቼክ ላደርስ እናንተ ያላችሁበት ከተማ ስለመመጣ ብለው ጭንቅላታቸው ላይ ሰዎች ላይ የሚጫወቱም ሰዎች እንዳሉ ይናገራሉ። ሰዎች ቼክ የሚያደርስ ግለሰብ የለም አሁን ባለው ሁኔታ። ኢኒሼት እናደርጋለን ሰዎች ሲሞቱ ወይም ሲታመሙ፣ ከዛ በኋላ ኢንሹራንስ ካምፓኒው ከባለ ጉዳዩ ጋር ተጻጽፎ አካውንታቸውስ ነው የሚገባውና ግን ያ ቼክ ጄሊድ ነው ሲል አሚን ስራው ላይ የቆየች ናት እና ታውቃለች እንዴት እንደሚደረግ። እኔም ቤት ችግር ቢመጣ ኢኒሼት አድርገው ማምጣት የሚችሉ ናቸው የሚለውን ስሜት ሊፈጥር የሚችል ነገር ነውና ብዙ ነገር አምልጦ ከአፍ የሚወጣውና ከኢንዱስትሪው ጋር ቬሪፋይ የማድረግ ችሎታው ወይም ትግስቱ ወይም ፍላጎቱ ቢኖር በጣም ብዙ ነገሮችን አውቃችሁ nowadays የተጎጆች ቁጥር ከመብዛት ይልቅ የተጎጆች ቁጥር እየቀነሰ ሊሄድ የሚችልበት ጊዜ አለ። ስለዚህ ንግድ ፍቃድ የሌለኝም ካለ ሂውማን ትራፊኪንግ ወይም እንደስ ማግለር ልታዩት ትችላላችሁ ማለት ነውና ምንም አይነት የገንዘብ ኪክባክ የለኝም። ኪክባክ ለምሳሌ ያላችሁ ወይ ሪፈራል ነው ስለምታቀው ነው ምን ያህልስ ደግሞ ያንን ሰው ያችን ሴትዮ በኤክስፐርታቸው ላይ የምታውቁት ነገር አለ ብለህ ልትል ትችላለህ። ከዚህ በፊት የነበረው ስላይድ ሰውነትዬና እሱን ስናይ በቃ ምንም አይነት የገንዘብ ጠቀሜታ የሚያገኘው ነገር ወይም የምታገኘው ነገር የለም ሊረዳኝ ስላሰበ ነው የሚለው ኢሚዲየትሊ በሰው ጭንቅላት ሊመጣ ይችላል። አንዱም እኔ አልሰራውም ግን ሌላ ሰው ጋር ላከ ሲባል ላይሰንስ ያለው ሰውም እንደዛ ቁማር ሊጫወቱባችሁ ይችላል። ኪክባኩን ከበስተኋላ ነው ማንም አይጠይቅም። ግን ኤች ካስተመር what do you get ብለው የመጠየቅ መብት አላቸው። ማገኘው ይሄ ነው ብለው ሊሉ ይችላሉ። አንዳንዶቹን ኢቫሉዌት ሳደርጋቸው ሜቢ ያን ሽብር ኮሚሽን የሚያስገኘው 8 ሽብር ኮሚሽን የሚያስገኝ ፕሮዳክቶችን አላግባቡ የተሰሩ ነገሮችን ሁሉ እናያለን እና እነዚህ ሁሉ የመስገብገብና በቃ አያውቁም። ስለዚህ አዋቂ ነኝ ብሎ የሚያስብ ሰው አለ፣ ግን ለግል ኪሱ የሚሰራ ወይም የሚሰሩ ግለሰቦችን ታያላችሁ። ስለዚህ የአእምሮ ጨዋታው ምንድነው? በቃ ምንም አይነት ጥቅም የለኝም የሚለውን ነገር ወደ አእምሮአችሁ ለማምጣት የሚደረጉት ናቸው ማለት ነው። ስለዚህ ምን አይነት ቢዝነስ ውስጥ ህብረተሰባችን መጠየቅ ስለሚፈራ የሚመጣውም ከቅርብ ወዳጁ ስለሆነ እነዚህ አይነት ነገሮች ያጋጥሙታል ብላችሁ ስትሉ የሚያጋጥማቸው የቢዝነስ አይነቶች businesses done with referral የሚለውን ፔጅ በመናይበት ጊዜ ብዙ ጊዜ አሁን ለምሳሌ አዲስ ካልቸር ስለሆነ ላይፍ ኢንሹራንስ በላይፍ ኢንሹራንስ ብዙ ጊዜ እንትና ጋር ሄድና ወሰደው እንትና እኔ ስለሚርቀኝ ምናምን ሁሉ የሚባባሉ ሰዎች እንዳሉ ይነግሩናል። ተበዳዮች ይናገራሉ ማለት ነው። የካር ኢንሹራንስን ስታዩ፣ ሄልዝ ኢንሹራንስን በመታዩበት ጊዜ፣ ሪል ስቴትን፣ የኮንስትራክሽን ሰዎችን ኮንትራክተሮችን ስታዩ፣ ሎየሮችን ስታዩ፣ ከሎየርም ባሻገር ደግሞ ሜካኒኮችን በመናይበት ጊዜ ለነዚህ ነገሮች ብዙ ጊዜ በላይፋችን ውስጥ ከዚህም በላይ ሌሎችም ነገሮች ሲያጋጥሙ ሰው ታውቃለህ ምናምን የሚለውን ነገር ነው። አንዳንዴ በእድል የተጠቀመ ሰው ሊሆን ይችላል። አንዳንድ ጊዜ ደግሞ ምንም ነገር ያልሞከረ ሰው ሊሆን ይችላል። አንዳንድ ጊዜ ደግሞ ሰዎች እነዚህ ነገሮች ከሰው አፍ ሲወጣ ሰምተው ይሆናል። አንድ ሰው ግን ምን አይነት ሰው እንደሆነ ምን አይነት ሰው እንደሆነች ምን አይነት ኤክስፒሪየንስ እንዳላቸው ተጠቃሚዎች ምን እንደሚሉ ምን አይነት ድርጅት ውስጥ እንዳሉ የተለያዩ ካምፓኒዎችን ቤተር ቢዝነስ ቢሮም ላይ በተለያዩ መንገዶች ቻት ጂፒቲም ላይ ጉግል እያደረጋችሁ ምን እየተፈጠረ ነው የሚለውን ነገር የማየት ልምዱ ስለሌለ እዚህ ላይ እንኳን በጥቂቱ የጠቀስናቸው ቦታ ጋር ብዙዎች ሲያማርሩ ሲጎዱ እናያለን። ለምን ምን እንደሚጠየቅ አንዳንድ ጊዜ አይምሯቸው ላይ አይመጣም፣ አንዳንድ ጊዜ ደግሞ ይፈራሉ ለመጠየቅ። ሰውን ጠረጠረኝ ይለኛል እንግዲህ ካካሰርኩኝም ዛሬ ነው ልክሰር ይላሉ። ግን እነዚህ ሁሉ በዚህ ዝርዝር ውስጥ የምታዩቸው አንዳንዶቹ እስከ ወዲያኛው እስከ መጨረሻው ዘመናችሁ ድረስ እየጎዷችሁ በመትፈልጓቸው ጊዜ የማይኖሩ ነገሮች ሊኖሩ ይችላሉ። በሎየር ሰርቪስ በኩል ብዙ ሰዎች የሚደውሉ አሉ። 20-30 አመት ከተለያዩ ሎየሮች ጋር ካንዱ ወደ ሌላው ከሌላ ወደ ሌላው ሲቀይሩ ሁሉንም አይነት በኮሚኒቲያችን ውስጥ ያሉትን ሞክረው ግን ደግሞ ወረቀት ሳይኖራቸው ዛሬ ደግሞ ውጡ ተብለው ሻክል እግራቸው ላይ ታሰረላቸው አሉ። በተለያየ ሁኔታ ደግሞ ገና እስኪመጡ ድረስ ግን ኦሬዲ ተርሚኔትድ ሆኗል ቴምፖራሪ ስታተስ
እና ምን እንደማረግ አላቀም ግን more than $40,000 ለተለያዩ ሎወሮች ከፍያለሁ የሚሉት ነገር አለና ከስታተስ ወደ ስታተስ እየተቀያየረ የደረሱበት ሁኔታ ነውና ያ ሁሉ ለምሳሌ ምንድነው ብለን ስንል it could be the client but in most cases የምንሰማው ከሰርቪስ ሰጪው ነው ምክንያቱም ሰርቪስ ሰጪውን ቀጣሪውም ሲቀጥረው በበቂ ኢንፎርሜሽን አይደለም ትራክ ሬከርዳቸው ከበደል ወደ በደል ማአት ሰው ያለቀሰባቸውና የብዙ ሰው ባያለባቸውንም ሰዎች አዲስ ሰው ቅርብ ስለሆነ ወይም ስም ብቻ ስለሰማ ያንን ስም ሰጥቶ እንደገና ሌላው ወንድሙ እንዲበደል ያደርጋል እንዲጎዳ እንዲበረከክ ያደርጋልና እነዚህ ሁሉ ነገሮች ካለማጣራት ነው ግን ማጣራቱ ከየት ነው የሚመጣው how much do you know about that professional ወይም individual ምን ያህል ያን ሰው ኤክስፒሪየንሱ ምን ይመስላል ሰዎች ምን ይላሉ የተለያዩ ሳይቶች ላይ ምን ይታያል የሚለው ነገር ቋይታችሁ እንኳን ሪፈር ካረጋችሁ ችግር አይመጣም ሰውም አትጎዱ እንደገና ደግሞ ሪፈር በማድረጋችሁ ተመልሶ መጥቶ የናንተ ማንነት የሚያቆሽሽና የሚጎዳ ነገር የለም ስለዚህ በአሜሪካ ነገር እዚሁ ስላይዱ ላይ እንደምታዩት ሪፈራል is a very serious matter ነው ምክንያቱም ሪፈር አድርጋችሁ ከጎዳው ሰው በላይ የላከው ሰው ሁሉ ጊዜ ሲነሳ ይኖራል ስሙ አከሌ እኮ ነው ይዛን ቀን እሱ ጋር ሲሄድ እሷ ጋር ሲሄድ እንዲ ብላ ልካኝ አከሌ ጋር ሄጄ ዛሬ ላይ እዚህ ደረስኩኝ ግን ያቺ ቀነች የተረገመችው ግን ያ ሰው ወይም ያቺ ሰው ወደዛ በመላኩ የሚል ነገር ነውና ምንም ኢንፎርሜሽን የሌለበት ነገር ላይ በተለይ በላይፍ ኢንሹራንስ ቤት ይቁጠረው በጣም ብዙ ሰዎች የተለያየ ሁኔታ አጋጥሟቸው ስካም ተደርገዋል አንዱ በየተለያየ ሶሻል ሚዲያ ሆነ በተለያየ ነገር ላይ ኢንፎርሜሽን በዋትስአፕ በቴሌግራም ተወራውራችሁ የምታመጡት ነገር ነው ሌላው ደግሞ በተለያዩ ቤተክርስቲያኖች ሌላው ደግሞ በጣም በሚያቀው ሰው በብዙ ነገር ነው ያለውና ይሄ እንዲህ አይነቱን ነገር ስታረጉ ለመሆኑ ምን አይነት ነገር ሊገጥማችሁ ይችላል ዝም ብሎ በመወራወር ጥያቄን ለመጠየቅ በመፍራት እንደገና ደግሞ ዝም ብሎ እሺ በማለትና ባግባቡ የምትፈልጉት ነገር ላይ ሳይሆን የምታተኩሩት ሌሎች ነገሮች ላይ ስታተኩሩ ምንድነው ሊመጣ የሚችለው ስንል እዚህ ላይ እንደምናየው what could happen without asking any service ምንም ነገር ስለሰውም ምናምኑም ሪሰርችም ጥያቄም ሳይኖር ስትዋዋሉ አይደንቲቲ ቴፍት ያጋጥማቸዋል ኮንፍሊክት ይመጣል አሁን እንዳያችሁት በየቤቱ ያለው ሁካታና ጠብ በጓደኞች በቤተሰቦች በማንኛውም ቤተክርስቲያናቸውን ሁሉ ያቆሙ ሰዎች አሉ ለምን ቤተክርስቲያን ፓስተርም ቄስም ዲያቆንም you name it ምእመን ጸበል የሚያዞር ምን የሁሉም ሰው በተለያየ በስኩተር የቤተክርስቲያኑን አባል በጠቅላላ አራቁተዋል በተለያዩ የላይፍ ኢንሹራንስ ህብረተሰቡን በጠቅላላ አራቁተዋል ሳይታለም የተፈታ ነው ይሄ የማይካድ ሀቅ ነው ፀሐይ የሞቀው ስለዚህ እነዛ ሰዎች ቤታቸው ሆነው ያዝናሉ ያለቅሳሉ ግን እዛ አካባቢ መሄድ አይፈልጉም እና ያ ምንድነው ማንነታችን ወይም ደግሞ የምንከተላቸው የራሳችን አይኮኒክ የሆኑ ነገሮችን ሁሉ ያፈረሰ ነው እየሄደ ያለውና ሰዎች ከዛ ውስጥ እየተነጠሉ በሚወጡበት ጊዜ መጨረሻው ግልጽ ነው የሚታይ ነገር ነው ባዶ በመንቀርበት ጊዜ ትውልዱ ማይተካውን ነገር ለገንዘብ ስስት ተብሎ ሊትራሊ በስርቆት ላይ መሰማራት ማለት ነውና በጣም የሚከብዱ ነገሮች ስላሉ ገንዘብ ደግሞ ያጣሉ ከኮንፍሊክቱ ባሻገር ምክንያቱም ሁሉም ሰው እንደምታዩት ኢኮኖሚው ነው ልጆች አሉ ቤተሰብ ያዘ ሰው አለ ብዙ አይነት የኑሮ ጫና አለ በአሁኑ ሰዓት ማንንም ሰው ሚሊዮነር ቢሊዮነር የሆኑት ቤት ካልሆነ በስተቀር ብዙ ሰው ቤት የኢኮኖሚ ጫና አለ ከዛችሁ ካለችሁ ትንሽ ላይ አይምሮም ብሬን ዋሽ አድርጎ ሌላ መንገድ ውስጥ አስገብቶ የሚመታ ነገር ላይ recently አሁን 2-3 days ago ሰዎች የሆኑ ቪዲዮዎች ልከውልኝ ነበር ከተለያዩ ነገሮች ላይ የሚቀዷቸው ናቸውና ሲልኩ ምንድነው ልጆቻችሁን ማስተማር ትችላላችሁ ኢንዴክስ ዩኒቨርሳል ላይፍ ወይም IUL የሚባለውን ፕሮዳክት በ600 ብር በወር ከሚናገረው ሰውዬ ብትገዙ እንዴት እንደምትመቻቹ ተመልከቱት ልጆቻችሁን ማስተማር ትችላላችሁ አንድ ልጅ ኮሌጅ አስተምሮ ለማስወጣት $40,000 ነው የሚያስፈልገውና $40,000 በቀላሉ ከዚህ ውስጥ ልታወጡ ትችላላችሁ ከዛ ደግሞ ስትሞቱ እሱንም እንደገና ያንኑ ደግሞ አውጥተው ሞተው እንደገና ካሽም ጡረታም ተከፍሏቸው just everything እዛ ውስጥ ነው ያለው 600 ብራችሁ ላይ ሲል ሰው ይስታል በቀላሉ because እንደዚህ አይነት የሰንበቴ ቤት ዝም ብሎ የናት ጓዳ አይደለም ፕሮዳክቱ ግን ታርጌት ኦዲየንሱን እንዴት ካፕቸር አድርጌ አስደንግጬ አዘልዬ እኔም ፈልገው ላግኝ የሚል ስሜት ያላቸው ሰዎች እንደሆኑ ታዩታላችሁ ኢሞሽናል የሆነ ፕሬዘንቴሽን ነው
መጀመሪያ የትምህርት ቤትን ጉዳይ ስናይ ኮሌጅን በአመት ሁሉን ነገር ችሎ ቱዊሽኑን መኖሪያውን ምግቡን ችሎ ወደ 35 እንደየትምህርት ቤቱ ከ35 እስከ 40 ሊሄድ ይችላል አቨሬጅ ሜጀር ማለት ነው ጠንከር ያለ ነገር ወይም ስም ያለው ትምህርት ቤት ደግሞ ሲሄዱ እስከ 65000 ድረስ በአመት ኢንስቴት ይሄዳል ማለት ነው ስለዚህ ይሄ አሁን የተወራው በአራት አመት የ40000 ብር ቱዊሽን እና ቦርድ ሩም ቡክስ ኤንድ ኤቭሪቲንግ ተደርጎ ከየት ነው የመጣው ብላችሁ ስትሉ አካባቢው ላይ ያሉት ሰዎች እዚህ ሀገር ከመጡ በአብዛኛው ከ15 አመት በታች በዛን ለት ግን ያዳምጡ የነበሩት 1 አመት 2 አመት 3 አመት ከመጡና ሜቢ ልጆች ይዘው መጥተው ሊሆን ይችላል ሜቢ ልጅ የላቸው ሊሆን ይችላል ግን የሚነገረው ነገር እንደ እንግዳ አሜሪካን ሀገር እንደመጣ እንግዳ ሁሉን ነገር ቀድሞት በአንድ አመትም ይሁን በ10 አመት የመጣው ሰው የሚናገረው ነገር በቃ እንደ ፈጣሪ እንደ መጽሐፍ ቅዱስ አይተው የሚያዳምጡ ሰዎች ኢኖሰንት ሰዎች ናቸው እነዛ ሰዎች ውሎ ሳያድር ቪክቲም ነው የሚሆኑት ስለዚህ ይሄ ነገር ሲያጋጥመው ሰው አንዴ እንደተመታ ካወቀ ለራሱ ኮሚኒቲ ይሁን በአቅራቢያው ላይ ለሚያየው ሰውም ይሁን ሳይወድ በግድ ቢሄቪየሩ ይቀየራል ማለት ነው በቃ አንዴ ከተመታ ከዛ በኋላ የእምነቱ ሁኔታ ይሸረሸራል ማንንም እናቱንም እንደማያምን ሆኖ ይፈጠራል በቃ አዲስ ትውልድ ነው የሚሆነው አደጋው ከደረሰበት በኋላ ስለዚህ እነዛ ቼንጆች በቃ ወደፊት ሰውን ለማመን ሊያስቸግረው የሚችል ሁኔታ ውስጥ ይገባል ማለት ነው ስለዚህ ይሄ ሁሉ መፍትሄው መጠየቅ ነው ግን እነዚህ ሁሉ ነገሮች እንዴት የኛን ኮሚኒቲ በዚህ ሁኔታ ለጥቃት ለውድቀት ለዝርፊያ አመቻቸው ብላችሁ ስትሉ የሚቀጥለው ስላይድ ያሳየናል እርግጥ ባህላችን እምነታችን ጫና አምጥቷል ብላችሁ ታስባላችሁ ለኔ ለምሳሌ የሚታየኝ ከባህል ከእምነት እና ለሰዎች ካለን ወይ ማመንን በለው ወይም ለራሳችን ዜጋ ካለን ፍቅር ወይም አክብሮት ልንል እንችላለን በዛ የተነሳ ሰዎች በጣም ፍርሃት አላቸው ጥያቄ ለመጠየቅ ይፈራሉ ስለዚህ ይሄንን ነገር ባህልና እምነቱ በእርግጠኛነት ጫና አምጥቷል ብዬላለሁ ሰውነት የሚቀጥለውን ስላይድ ታቀርብልናል እና በዛ ምክንያት ነው የሚቀጥለውን ስላይድ እነዛን ስታዩ ታዲያ ስላይዱ ላይ ዝርዝሩን በመታዩበት ጊዜ አንዳንድ ጊዜ ጭንቅላታችን ላይ የሆነ ነገር አእምሮአችን ላይ የሆነ ነገር ይመጣል የባህሉ ነገር ያሳደረው ነገር ሳይታለም የተፈታ ነው ምክንያቱም ባህልና እምነታችን ስንል በብዛት ጉዳቱና ዘርፋው የተካሄደው በቤተክርስቲያኖች ውስጥ ነው የቤተክርስቲያን ፓስተር የቤተክርስቲያን ቄስ ላይሰንስ ኖሯቸው ግን ቅድም መጀመሪያ ላይ እንደነገርኳችሁ እኔ አልሰራውም ግን ወይ የነፍስ ልጄ ወይም ደግሞ የቤተክርስቲያኑ ኮንግሪጌሽን አንዱ አባል ገብቶበት እዚህ ውስጥ ስላለ ስለማምነው ልጄ ስለሆነ ምናምን ብዙ ነገር ሊቀባጠርላችሁ ይችላል አባ ብለዋል ወይም ፓስተር ብለዋል ብላችሁ ግን ከኋላ ያለውን ተንኮልና ግፍ ስላላያችሁት ብዙ ሰዎች ከሳቸው በላይ ከሱ በላይ ከፓስተሩ ከቄሱ በላይ ማንን አምናለሁ በሚል እንደዛ አይነት ነገር ያደረጉ ሰዎች አሉ በውጭ ላይ ስታዩ ዝናዎች አሉ እና ከሌኮዝ ውስጥ አሉ ብሎ ሲል እነማን ብላችሁ ስታዩ የተለያዩ የክብር ስሞች ያሏቸው ሰዎች አሉ ከቄስ ከፓስተር ጀምራችሁ ዶክተርን ኢንጂነርን አርቲስትን አክቲቪስትን ነርስን በመተወስዱበት ጊዜ እንዲሁም ደግሞ መኖር አካባቢያቸውን ቢፈልግ አንዳንድ ተወዳጅ ሆኖ በአብዛኛው the majorities የሚኖሩበት ወይም ደግሞ በስታተስ ደረጃ ሚሊተሪ ሊሆን ይችላል በጣም ገንዘብ ያላቸው ፈረንጆች የሚኖሩበት ሊኖር ይችላል በጣም ገንዘብ ያላቸው ጥቁር አሜሪካኖች የሚኖሩበት ብቻ አካባቢን ጠርቶ የሚናገሩ ሰዎች አሉ እንደገና ደግሞ መንግስት በቃ ሪዘርቭ ያደረገላቸው ሆሊዴይ በስማቸው በቃ ስራ ተዘግቶ የሚከበርላቸው ሁሉ በጣም የተከበሩ ሰዎች አሉ በዚህ ስቴት በዛ ስቴት ብለው የሚሏቸው ሰዎች አሉ በዚህም በእኛም አካባቢ ግን ለማናችንም አሁን ለምሳሌ ኢትዮጵያን ቀን ብሎ ሰው የመረጠውን ዊኬንድ ፀሐይ የሆነበትን ሰው ይሰበሰባል የሚልበትን ቀን ያከብራል እንጂ የኢትዮጵያኖች ቀን ተብሎ በጠቅላላ ትምህርት ቤት ተዘግቶ ስራ ተዘግቶ የሚከበርበት ቀን የለንም ግን ሰዎች አይምሮ ላይ ምን ለመፍጠር ይፈልጋል ብሬን ዋሺንጉ ከምን የመጣ ነው ሲባል ባህላችን ሁሉ ጊዜም ተለቅ ያለ ስም ተለቅ ያለ ዝና ጸዳ ያለ ልብስ ወይም ደግሞ የተለያዩ ነገሮችን እንደሚያከብር የታወቀ ነው ስለዚህ ሰዎች ኢቭን እየተቆጡ እያንቀጠቀጡ ሁሉ እንደሚሸጡላቸው የማይሆን ላይፍ ኢንሹራንስ ይናገራሉ ምክንያቱም አንዴ ጀምረዋለሁኝ ምናምን ብለው እንዴ ትንሽ ጊዜ ቢሰጣ ምናምን ሁሉ ሲሉ ዞር በሉ እየተባሉ ሊትራሊ ተገፍትረው ወይም ደግሞ አርፋችሁ ተቀመጡ አይነን ነገር ተብለው የሚሸጥላቸው ሰዎች ሁሉ እንዳሉ ይናገራሉ እናነጋግራለን እነዚህ ሁሉ አሁን የብሬን መሳጅ ወይም ደግሞ ብሬን ስቶርም እየተደረጉ
ሰዎች የማያውቁትን ነገር ልክ ነው ብለው እንዲያምኑ ያደርጋል። ስለዚህ እነዚህ ሁሉ በግራ በኩል የምታዩቸው እናንተና ቤተሰቦቻችሁ ልታገኙ ከምትፈልጉት ነገር ጋር ምንድነው ግንኙነታቸው? ቀደም የጠቀስናቸው አሉ የሜካኒኩ ቤት፣ ሪልተሩ፣ ላይፍ ኢንሹራንሱ፣ ሄልዝ ኢንሹራንሱ የተለያዩ ነገሮች የጠቀስናቸው አሉ። እነዛ ላይ ከነዛ ጋር ስናይ የካር ኢንሹራንሱ አለ፣ ኮንትራክተሩ አለ፣ ሎየሩ አለ። እነዚህ ሁሉ የምታዩቸው ነገሮች እንዲኮ ነው ምናምን ነው ሀብታም ነው ወይ ምናምን ቢባል እናንተና ቤተሰባችሁ ልታገኙ የምትፈልጉትን ነገር እነዚህ ሰዎች የማያውቁት በደንብ ጠንቅቀው ካልሆነ ያንን ታይትል እንደ ፈሳድ የቤቱ ፊት ለፊት ከላይ ብቻ የተለጠፈ ነገር ሆኖ ውስጡ ባዶ ከሆነ እኮ ምንም ዋጋ የለውም። በሸክላ የተሰራ ቤት ብሎ ሲል አንድ ሰው በእንጨት ተሰርቶ ፈሳድ ነው፣ ፊት ለፊቱ ብቻ ነው የተለጠፈበት በሲሚንቶ ፊት ለፊቱ የሚፈለገውን መልክ ነው እንጂ ለኛ የሚሰጠን ባይምሯችን የድንጋይ ቤት ነው ከሌኮ የገዛው ብሎ ሊል ይችላል። ግን none of them ከብዙ ነገሮች አኳያ ሴፍቲንም ሊሆን ይችላል፣ አውሎ ንፋስን ሊሆን ይችላል፣ could be anything ብቻ የፈለገውን ነገር ብሎ የምን አይነት እንጨት እንደሚጠቀሙ ለምን እንጨት እንደተጠቀሙ ከፍጥነት ነው ከሴፍቲ ነው ከተለያዩ ነገሮች አንስተው ከዋጋ ነው ምንድነው የሚለውን ነገር አይታችሁ ብቻ ፊት ለፊት ያለውን ሳይ ቫይናል ሳይድ ያለው ቤት የገዛ ብሪክም የገዛ በዋጋ ቢለያዩም እንኳን አንደኛው ኮምፕሊትሊ በቫይናል ሳይዲንግ ነው፣ ያንደኛው ግን ውስጣቸው ግን መሰረታቸው አንድ አይነት ነው። ሁለቱም በእንጨት ነው የወጡት። ከዛ በኋላ ነው አለጣጣፉ የሚለየው። ድንጋይም ካለ ድንጋይ ሊለጠፍለት ይችላልና ውስጡ ግን አንድ አይነት ነው። ስለዚህ አንዳንድ ነገር ስናይ ምንም ነገር ዕውቀት ሳይኖር የብዙውን ሰው በደል ስናገላብጥ አሁን በዚህ በላይፍ ኢንሹራንስ ከኔ የመነጨው ሲባል ከነዚህ ከተጠሩት ታይትሎች የመነጨ ነው። እነዚህ ታይትሎች ግን ብሬን ማሳጅ ብሬን ዋሺንግ ነው የተደረጋችሁት ሰው እንድትፈሩኛ ወጣቶች ስለሆነን ትንሽ በእድሜ ከፍ ያለ ሰው እንትን ሲል ቆጣ ካለ ባህላችን በቃ ዝም ማለትና እሺ ማለት ስለሆነ በዛ ምክንያት ነው ይላሉ። ግን አንድ ሰው የሚፈልገውን ነገር የሚያቆነ ለሚፈልገው ነገር የሚከፍለውን ገንዘብ እንዴት ሰርቶ እንዳመጣው የሚያቆነ what do I get for my money, how much I can stretch it ነው how far ይሄድልኛል ብሎ ያንን የሚከፍለው ገንዘብ ምን ያህል ርቀት አንድ ዳቦ ነው 5 ዳቦ ነው 10 ዳቦ ነው ጥራቱስ እንዴት ነው እያለ ቤተሰቡን መመገብ ቤተሰቡን ፕሮቫይድ ለማድረግ ምን ያህል ያንን ገንዘብ በደንብ አርጎ to the max ሊጠቀምበት እንደሚችል ነው እንጂ የሚያየው ምንም ይልበሱ ማንንም ይሆኑ ምንም ይሆኑ ፈረንጆና አበሻ ይሆን ሌሎች ዜጎች ይሆኑ ከሌላ ሀገር ይመጡ it does not matter። ስለዚህ ምን ልጠይቅ የሚለው ነገር ባለመጠየቅ የመጣ ችግር ስለሆነ ነው ምን ልጠይቅ የሚለው ነገር ያመጣ ነው። ስለዚህ እነዚህን አይነት ነገሮች እያያችሁ ራሳችሁን ከችግር የምትጠብቁ በተለያየ ሁኔታ ውስጥ ስትወድቁ የተለያየ ፈዱሻሪ የሆነን ኤኒ በአሜሪካኖቹ currently እኔ ብቻ ስለሆንኩኝ በፊክስድ ሳይዱ ላለው ሰርቲፋይድ ፋይናንሻል ፈዱሻሪ ከኢስት አፍሪካ ግን እኔ ብቻ ስለሆንኩኝ እኔ ብቻ ሰራዋለሁ ማለት አይደለም። ብዙ ሌሎች ዜጎችም አሉ። አፊው እንደኔ ጥቁር ሰዎች አሉ። በአብዛኛው ፈረንጆቹ ስለሆኑ ያሉት ደዝና ማተር ማንንም ይሁን ማንንም ግን ጉዳያችሁና ቤተሰባችሁ እስከተጠበቀ ድረስ ይሄ እድር አይደለም ማህበር አይደለም ከክላስሜቶቻችሁ ከኩዮቻችሁ ጋራ ወይም ከሰፈር ልጆቻችሁ ጋር የምታደርጉት ምንም አይነት ጉዳት ወደ ቤተሰቡ ማያመጣ አይደለም። ጉዳቱን ሁላችሁም በየቤታችሁ ቁጭ ብላችሁ አይታችሁታል። ልጆቻችሁ ትምህርት ቤት ይሄዳሉ ተብላችሁ ያዛችሁት ምግብ አይገዛም እንኳን የትምህርት ቤት ቱሽን ግን ብሬን ማሳጅ too much brain washing ስላለ ማለት ነውና እናንተ እኮ ስለማታውቁ ነው አያችሁ አሁን ስላልተዘጋጃችሁ ነው። እንሰሶች የራሳቸውን አኗኗር ሲያውቁ የሰው ልጆች ግን ስለማይሰሙ ነው ምናምን ሲባል ጊልት ቡና ጠጣላችሁ አይደለም 2-3 ጊዜ ሲል ነርስ መጣ ነበር እኔ 12 ሰዓት ስለምሰራ ቡና መጠጣት አለብኝ ግን ደግሞ እንዲህ አይነት ፕሬዘንቴሽን ሰማሁና ጊልት ተሰማኝ ይሄ ነገር ልክ ነው እኔም ጥፋተኛ ነኝ ብያልኩኝ አለች። ኖ ጥፋተኛ አይደለችም እየኖርን ነው ምን ሞተው እንጂ የሞተን አይደለም የምንኖረው። ሰዎች ቢላቸው እንኳን ያልሆነ ለሰዎች ኪስ መሙያ 300 400 500 1000 ብር ክፈሉ ሲባሉ ከበደኝ ሲሉ ቡናችሁን ቀንሱ ኬብላችሁን አስቆርጡ ምናምን የሚል ነገር ውስጥ ነው ያ የብር ጥማት የገንዘብ ጥማት ያለበት ሰው የሚነግረን ይላሉና there's no such thing። የትኛውም የአሜሪካን ፕሬዘንቴሽን ጋር ስትሄዱ ወደ ቡናችሁ ወደ ምግባችሁ ጋር አይመጡ ወደ ዘመዶቻችሁ ወደ ልጆቻችሁ አክቲቪቲ ጋር አይመጡ that is a must even ልጆቻችሁ በርዝዴይ ጋር አይመጡ because that's part of the package የኛ ይኖርንበት መለስ ብለን የምናየው ነገር እኮ አለ
ገና ለገና ሌላን ሰው ሀብታም እንደምታረጉ አድርጋችሁ ተነግሯችሁ ድርጅትን ለመለገስ የራሳችሁን ሜሞሪ ሾርት ቼንጅ ያደረጋችሁ እየኖርን ነው ማለት አይቻልም። ስለዚህ እንደዚህ አይነት ነገሮችን ስታዩ ኖ ለልጅቷ እዛው ቲክቶክ ላይ ዲስከስ እናረግ ጥሩ ዲስከሽን ነበር የዛን ቀንና እነዚህ ነገሮች ስታዩ አንቺ ቡና ካልጠጣሽ ምን ሊሆን ይችላል ከስተመሮቹን ወይም ፔሸንቶቹን ነርስ ስለሆነች በትክክል ታስተናግዳቸው አትችልም። ሚኒንግ እንቅልፍ ይላታል ሄዳ ሞር ኦፍን ቼክ ላታረጋቸው ትችላለች። ያንን ቼክ የሚያረግ ሲስተም ሊኖራቸው ይችላል። ኦኬ ቤት ሻፊና አምጭና በፔርሙዝ ይዘሽ እሱን ተጓዥ ብትባል ደግሞ ከእንቅልፏ ቀደም ብላ መነሳት አለባት። and she works 12 hours 12 ሰዓት የምትሰራ ሴት 11 ሰዓት ተኝ ማነው ከስም ከምትተኙ 8 ሰዓት 6 አርጊው ወይም 7 አድርጊው ወይም ደግሞ 6 ሰዓት የምትተኛ ከሆነ 5 አርጊውና ሌላውን ለምግብ መቋጠሪያ ለቡና ማፊያ አድርጊው ቢባል ኢንስትራክሽን ቢሰጣት ስቲል ይሄንን ደሞ አደርጋለሁ ስቲል ከእንቅልፏ ሲጎል ደግሞ ምንድነው እዛ ላይ ፕሮዳክቲቪቲዋ ላይ የሚለወጥ ነገር አለው። ሚዛን ላይ አውጥታችሁ ነው እንጂ ይሄ ስናት ዋን ሳይዝ ፊትስ ኦል ሁሉንም ቡና ጠጣ ቢባል ለአንዳንዱ ሰው የህይወቱ ማቆልቆያ ሊሆን ይችላል። ምክንያቱም ያ ቡና ለነሱ አለርት ሆነው ደስ ብሏቸው ሰው እንዲያናገሩ ዋናው እንደ ነዳጅ የሚቆጥሩት ሊሆን ይችላል። ታይም ቫልዩ ኦፍ ማኒ ወይም ደግሞ ኦፖርቹኒቲ ኮስትን ደግሞ ሲያዩ አይ ቲንክ ኦፖርቹኒቲ ኮስቱ ላይ ሲያስቡት ለነሱ ገዝቶ መጠጣቱ ምክንያቱም ሰውነታቸውን አሳርፈው ባረፈ ሰውነት ያንን ገዝተው ሲሄዱ ነው ትክክል የሚመጣው ብለው ካመኑ እንደየሰው ነው። በቃ ይሄንን ነገር እንዴት ልነግራችሁ እንደምችል አላቅም እምላችሁ አንድ አይነት ነገር one size fits all የሚባል ነገር የለም። when you give one size fits all ደግሞ አትብላ አጠጣ መብራትን አስቆርጦ ወይም ኬብልህን ወይም ደግሞ እንዲያደርግ ተብሎ ሲባል ሁሉም ሰው ሳይዝ 10 ነው የሚለብሰው ብሎ ማለት ነው። to begin with ስራውን ራሱ ስታዩት ሁሉም ሰው ሪልተር ለመሆን አይደለም፣ ሁሉም ሰው ሎየር ለመሆን አይደለም፣ ሁሉም ሰው ኮንትራክተር ሊሆን አይደለም፣ ሁሉም ሰው የላይፍ ኢንሹራንስ ኤጀንት ሊሆን አይደለም። ምንም ግን አያስፈልገውም እነዚህን ሁሉ ነገሮች ማድረግ ትችላለህ። ዶክተር ለመባል ማንጠልጠልና ሰው ልብ ላይ የልብ ምቱን መለካት ነው አለቀ። ቀዳዱ ካሉ ቀዶ መስፋት ነው ምንም ችግር የለም። ሞር ገንዘብ እንድታገኝ ኦይንትመንት ከሚሆን ቀደ ብትሰፋ ሞር ገንዘብ ታገኛለህ ቢባል that's not ethical that's not normal እሱን አይደለም ማለት የተቀበሉት። ስለዚህ ሰዎች እንዲህ አይነት ነገር ሲባል ምንም አያስፈልግም ቀላል ነው ሲባል ወደ ወንጀል ወደ ተጠያቂነት ወደ ክስ ወደ ብዙ አይነት ጣጣ ሰውን ሊወስድ እንደሚችልና ከኔ ምን ይፈልጋል ብሎ ራሱን መመርመር ነው እንጂ ያለበት እንደዚህ አይነት ነገር ማያቀው ነገሩ ሲገብቶ አንተ እኮ 100 ኪሎ ልትሸከም ይችላል ሲል አንተማ እንዴ ምንም ችግር እኮ ቀላል ናት እንዴ ሲያዩሁማ ሲባል ገና ሳያነሳው ፑል አድርጎ ማስሉን ሰውየው ኦሬዲ ወይም ሴትዮ ኦሬዲ ችግር ላይ ወድቃለች። ይሄ ደግሞ በራሳቸው ላይ ሳይሆን በነጣቂዎች ላይ ስተት የሚያመጣው በተጠቃሚው ላይ በጣም ወሰን የሌለው ችግር አምጥቷል። ስለዚህ ይሄ ያመጣው ለምንድነው መጠየቅ ስላልተቻለ ነው። ምን ልጠይቅ ለምትሉ ሰዎች ቢዝነስ ፓርትነር ኑን አለኝ እሱ በክሬዲት ሂስትሪው እኔ በገንዘቤ ሲል ሁለቱም ሚዛን ላይ አውጥተን ነው ምን መክራችሁ ምንም የማይገናኙ ነገሮች ናቸው። ስለዚህ እነዚህ ነገሮች እንዴት ነው የምታረጉት የሚለውን ስታዩት ጥሩ ውሳኔ መወሰን እንድትችሉ ይረዳችኋል። እንደዚህ ነገር አጋጥሞኝ ነበር መኪና ገዝቼ እንደዚህ ሆኖ ግን አሁን ስራው ስለቀዘቀዘ የመኪናውን መክፈል አልቻልኩም ክሬዲት እየተበላሸ ነው ሲል መጀመሪያ መኪናውን ከመግዛቱ በፊት ምን አይነት ጥያቄ ስለራሱ ወይም ደግሞ ምን አይነት ጥያቄ ጠይቋል ምን አይነት ሪሰርች አድርጓል ሊገባበት ስላሰበው ቢዝነስ። በጣም ብዙ ዘግዳኝ ነገሮች ህብረተሰባችን ውስጥ ይካሄዳሉ። ምክንያቱም በአንድ ጊዜ ሰው እናረጋለን ይሄን አድርግና እንደውም አሁን ትላንትና የሚደወለችው በቃ በዘመድ ነው እና ይሄንን መጽሐፍ ትገዣለሽ በአንድ ጊዜ በቃ ቦታው ላይ ገብተሽ ቀጥ ብለሽ ገንዘብ በገንዘብ ነው የምትሆኚ ውስጥ ባል ልጅቷ ጠቅላላ ያ ነገርና የምትመራበትና የሚነገራት ነገርና እሷ በጠቅላላ ምንም አይነት ግንኙነት የላቸውም። እንደ እሳትና እንደ ውሃ ማለት ነው። ምንም ግንኙነት የላቸውም። ግን ምንድነው ያ ወይ በመልመላ ውስጥ የሚገኙ ጥቅማጥቅሞች አሉ ወይም ደግሞ ከተመለመለች በኋላ ስትይዙ እኮ ነው ምን እንደሆነ የምታውቂው እንደ ልብ መናገር የምትችው ካሊያሹ አትናገሪም ብሎ አንድ ሰው ሲል ደንበኛዬ ከሆንሽ በኋላ ከዛ በኋላ እንደ ፍጥርጥርሽ የምታወጪው ገንዘብ ራሱ ቆንጥጦሽ እንደገና ተሯሩጠሽ ሌላ ነገር ሰርተሽ ገንዘቡን እንድትተኪ አደርግሻለሁ አይነት ንግግር ነውና እነዚህ ዶግ አይነት ነገር ኖርማል ስራ አይደለም። ግን መልኩን ቀይሮ ህብረተሰብን የሚያስወቅስ ህብረተሰብን የሚያደህይ ኢንዱስትሪውን የሚያቆሽሽ እና የሰው ልጆችን ደግሞ ቢሄቪየር የሚቀየር
የኔሜት በጣም ብዙ ነገር ነው በኮሚኒቲያችን ውስጥ እየሆነ ያለው ማለት ነው ወጥቶ ደግሞ እንዳይናገር ፍርሃት አለ የበደለው ሰው ወይ ቄስ ወይ ፓስተር ወይም በጣም የሚወደው ጓደኛው ወይም ደግሞ እንትና ተብለው ቀደም የተጠሩት ታይትሎች ውስጥ ያሉ ሰዎች የሚፈሩ የሌለ ነገር አላቸው ተብሎ የተነገሩ ሰዎች ናቸውና ምን ማድረግ ይቻላል ስለዚህ አንድ ሰው ፒኤችዲም ይሁን ሜዲካል ዶክተርም ይሁን ነርስም ይሁን ምንም ይሁን እነዛን ታይትሎች ለፍቶ ነው ያገኛቸው ስለዚህ ያንን አክብሮ ሊይዘው ሲገባ ገንዘብ አገኛለሁ ብሎ ያንን ታይትል አከራይቶ እኔ ግን አልሰራውም እንትና ነው ብሎ ወደ ኋላ ቢቀመጥ ወይም ደግሞ የተለያዩ ነገሮችን ሰዎችን በተለያዩ ሚዲያዎች ላይ ብሬን ዋሽ አድርጎ በዚህም ቢባል ሰዎች ለጊዜው ነው እንጂ ያንን ነገር የሚከስሩት እየቆዩ ግን ፋይንድ አውት ያደርጉታል ኮርሱ ሰዱ አክሬዲትድ ያልሆነ ነገር ስለሆነ ያንን ወረቀት ይዘው የትም ሊሄዱ አልቻሉም ስራ አላገኙም ግን ለአንድ ሰው ቀለብ መሸመቻ ሆነዋል ምንም ዕውቀት አያስፈልገውም ይሄን ስራ ያሰሩ በዚህን ብታወጣ በዚህ ቀላል ነው ምናምን ያዙት ወረቀቱን ኢንሹራንስ ኮሚሽን ይፈርዳል ምሉት ገብታችሁ ዛ ያበሻን ስም ይፈልጋችሁትን ያባት ስም ብትመቱ ስንት ሰው እንደሆነ በመቶዎች የሚቆጠሩ ሰዎች በሺዎች የሚቆጠሩ ካንሰል አድርጎታል ማለት ነው ኮሚሽኑ ቢኮዝ ለነሱ እንደማይሆን ያወቁት ብዙ መንገድ ከተጓዙ ብዙ ስልካቸው ላይ ያሉትን ሰዎች አመድ ካደረጉ በኋላ ከሰዎቹ ጋር ከተጣሉ ከተለያዩ በኋላ አት ኤንድ ኦፍ ዘ ዴይ ደግሞ ስራው ለነሱ እንደማይሆንና ሰው እንደበደሉ ገብቷቸው ይቅርታ ማይጠይቁም ታይዞ ገደል ነው የሆነው ስለዚህ እነዚህ ሁሉ ነገሮች የሚመጡት ነገርን ስራ ይሁን የምትገዙት ነገር ይሁን መኪና ይሁን ቤት ይሁን ኢንሹራንስ ይሁን ኮንትራክተር ይሁን የምትቀጥሩት ኤኒቲንግ ማድረግ ስትፈልጉ መጀመሪያ ይታያል ሪቪው ይታያል ቤተር ቢዝነስ ቢሮም ይሁን ጉግል ሁልጊዜም ለምኖ ሰው የሚጻፍበት ስለሆነ አንዳንድ ጊዜ የተሳሳቱ ኢንፎርሜሽኖችን ልታዩ ትችላላችሁ ቢኮዝ ብዙ ሰዎች ደውለው ራሱ እስቲ እንዲበለ ሪቪው ጻፍልኝ ስራዬን እንደው ሰዎች እንትን እንዲሉኝ ብለው ተጠይቀን እናቃለን እኔ አድርጌ አላቅም ስለማላምንበት ቢኮዝ ማን ፈልጋቸው ነገሮች ወይም ደግሞ ባይለመድ ማን ጥሩ የሚሆንልን ለኮሚኒቲያችን ባይለመድ ምን ፈልጋቸው ነገሮች ላይ እየሰራን እየተጋን ይያለን ተመልሶ እንደዛው አይነት የተጨበረበረ ነገር ውስጥ እንድንገባ ወይም ደግሞ የሌለውን አለ ብለ ጻፍልኝ ተብሎ ሲጠየቅ ያለውንም ቢሆን ሰርቪሱን ከተጠቀመን በኋላ ብንጽፍ that's normal ግን ብዙ አይነት ነገር ዛም ጋር ስለሚደረግ ከጉግል ይልቅ ቻትጂፒቲን እና ቤተር ቢዝነስ ቢሮ ነምበር 1 ቤተር ቢዝነስ ቢሮን ሄጃ ያለውና እዛ ላይ ብዙዎቹ ሲያዩ በጣም ይደነግጣሉ የሚነገራቸው ሌላ ግን ስለ አንዳንድ ነገሮች የሚወጡትን ትርክቶች ስታዩ ያስፈራል እሱንም ደግሞ አይተው ገንዘቡ ጥሞኛል ብለው እኔ ያልሰራውም ግን ሌላ ቦታ ሄዱ ብለው ወይም ደግሞ ሌላ በዛው ውስጥ ስካም የሚያደርጉ ሰዎች ጋር ልከው ዞሮ ገንዘብ ነው የምፈልገው ግን የኔ ስም ወረቀቱ ላይ ስካልታየ ድረስ አም ከቨርድ አይነት ነገር ነው ግን ጊዜውንም እንደምታዩት ነውና በማጭበርበር ርቀት ለመሄድ አይቻልም ግን ከማጭበርበሩ በላይ ደግሞ የሚጎዳ ያለው የራሳችን ኮሚኒቲ እና የራሳችን ህብረተሰብ ስለሆነ ኦነርሺፕ አለኝ በቃ እኔ ተጠሪ ነኝ ብሎ የሚያስብና በተለያየ ቦታ ላይ ሰዎች ሲናገሩ ሲሰሙ ተጠሪ ነኝ እኮ ማለት አያስፈልግም ይሄው እዚህ ጋር ያለው ይሄ ነው ይሄንን ያደርጋልና እስቲ ሾፕ አራውንድ ተሻለ ነገር ካገኘ ባለሙያን ማረቅ የምትችል ሰው ትሆናለ የተሻለው ይሄ ከሆነ ደግሞ ተመልሰል ታረጋው ይችላል የሚያሯሩጥም ነገር የለም ግን ሲያየውና እንዴት ማየት እንዳለበት ተነግሮት በየቦታው ሲያማርጥ እኮ የሚፈልገውን ያውቃል ስለዚህ ለኮሚኒቲው ከሆነ የሚታሰበው ያ ሰው ተረጋግቶ እንዲያማርጥ እንዲጓዝበት በህይወቱ ፒስፉል በሆነ ሁኔታ ተጠቃሚ እንዲሆን ማድረግ ነው እንጂ እየተቆጡ እያስፈራሩ እየዋሹ ብሬን ዋሽ ያደረጉ የሚደረጉት ነገሮች በተለይ አዲስ መጦች እጅግ በጣም አሳሳቢ ሁኔታ ላይ ነው ያሉት ግን ሲነቁ ይነቃሉ ከሌላቸው ላይ ካጡ በኋላና ያ ከመሆኑ በፊት ግን ሰዎች በመተሰሙበት ጊዜ ለሌሎች ሼር ማድረግ በተለይ አዲስ ለሚመጡ ወይም ደግሞ ከ15 አመት በታች ለኖሩ እዚህ ሀገር ወይም ደግሞ ከዛም በላይ ኖረው ስራ እንትናቸው የስራ ስኬጁላቸው ታይቶኑ በጣም ተወጣጥረው ሪሰርች ለማድረግ ሰዓት የሌላቸው ሰዎች እነሱ ናቸው ቪክቲም ሆነው ያሉት አሁን በዚህ በላይፍ ኢንሹራንሱ የሚሆን በተለያዩ ነገሮች ኮሚኒቲውስ በሚደረጉ ነገሮች በፒራሚድ እየተጎዱ ያሉት ስለዚህ ያንን ማረሚያ ይሆናቸዋል ብዬ ነው ምን እንጠይቅ የሚለውና ወይም ደግሞ ምን አይነት ነገሮች ለምን እነዚህ ነገሮች ይሆናሉ ለሚለው ካለ መጠየቅ የሚመጣ ነው በመጠየቅ መፍትሄ ታገኛላችሁ በመጠየቅ ትከበራላችሁ በመጠየቅ ነፃነታችሁን ሙሉ በሙሉ ኤክሰርሳይዝ ታደርጋላችሁ ያ ነው እንግዲህ የኔ ለዛሬ ይዤላችሁ የመጣሁት ትምህርት በዚህ ሳምንት ጠያቂዎች ስለነበሩ ያንን መልእክት ባስተላልፍ አይ ቲንክ አዳዲስ መጥ የሆኑ ሰዎች እንዲግራ በተጋቡበት ጊዜ
እና እዚህ ጋር መጥተህ እንዲያደርገ ይሄንን አድርገ እዚህ ጋር ትመጣለህ ምናም ሲባል የቸገረው እርጉዝ የባሰበትን መጫት የሚባለውን አይነት ሆኖ ብዙ ሰዎች ሊሸከማቸው የማይችል ብራንች ላይ ተንጠልጥለው እንግዲህ የትኛው መሬት እንደሚቀበላቸው የትኛው ሲሚንቶ የትኛው ስፖንጅ የትኛው ምን ላይ እንደሚወድቁ እየጠበቁ ያሉ ሰዎች አሉና ከዛ ይሰውራል ማለት ነውና ለማንኛውም አስተውለን እንጓዝ አስተውለን በመንጓዝበት ጊዜ ብቻችንን አይደለም እንከበረው ህብረተሰባችን በሙሉ የሚከበር የሚታመን የሚወደድ ይሆናል እንጂ እነዚህ ሰዎች አይታመኑ ለገንዘብ ሲሉ ምንም ያረጋሉና እነሱ እንዳታመጡብኝ የሚለው ነገር እየበዛ ሲመጣ ትንሽ ያሳስባል ምክንያቱም እኔ በመጣሁበት ጊዜ ሚኒንግ የዛሬ 39 አመት ገብተን የሆነ ነገር እንኳን ስንሰራ ያገራችሁ ሰው አለ እንደናንተ አይነት እናንተን የሚመስል ታመጡት ይችላልላችሁ ይባላል ስራ እንኳን ቦታ ክፍት ነገር ሲኖር ዛሬ ላይ ግን ያንን የሚል ሰው የለም ምክንያቱም በተነኩት ነገሮች በሙሉ የተበላሹ ነገሮች ስላዩብን እንደ ዜጋ ያ ነገር በጅምላ ጥቂት አትካሊ የሆነ ሰው ኖሮ ብዙ ደግሞ የመጓጓት ገንዘብ ከሰው በፊት ነው የሚል ነገር ብዙ ነገሮች ላይ ስታዩ እነዛ ያ ሚዛን ስለደፋ ሰዎች ብዙ ጊዜ አብረው ጤነኛውንም የሚወቅጥ ነገር አንገት የሚያስደፋ ነገር ሲባል ወይም ሲደረግ ታያላችሁ ስለዚህ ያንን to stand out of that ከቆሻሻው ለየት ራሳችንን አድርገን ለማውጣት ማንነታችን ስራችን የሚናገርባቸው ነገሮች under our belt ካለ ምንም እሱኑ መዘዝ ያረጋው አይኔ እንኳን ከዚህ ንጹህ ነኝ ለማለት የሚያስችል ነገር ያስፈልጋል እንጂ ዛሬ ላይ ከባድ ሁኔታ ውስጥ ነው ያለነው ስለዚህ ራሳችሁን ጠብቁ ማለት ወዳለው እንግዲህ ወደ ማስታወቂያችን እንሄድና ለዛሬ ይዤላችሁ የመጣሁት ይሄንን ስለሆነ ምን እንጠይቀን ልብ ብላችሁ አይታችሁ ሰምታችሁ ለሌሎችም ማስተላለፉ ማለት ወዳለው እታችሁ የትነኝ እንግዲህ ከ30 ስቴቶች በላይ ቀደም ብዬ እንደነገርኳችሁ ሰርቪሶችን እንሰጣለን ይሄ መጀመሪያው ላይ የሚያቀርብኩላችሁ ነው ሪፕሬዘንት ምናረጋው የሰው ልጆችን ነው እንዳይጎልባቸው የሚፈልጉትን ኤግዛክትሊ ለማምጣት ጥረትን የምናደርግ ሰዎች ነን ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ 6715 ሊትል ሪቨር ተርንፓይክ ስዊት 204 ላይ ነው ያለነው አንንዴል ውስጥ ስልክ ቁጥራችን 833938 ነው ያለነው yetifinancial.info and yetifinancial.com ሁለቱም ዌብሳይታችን ነው .info ላይ ቀጠሮ መያዝ ለሚፈልጉ ሰዎች የነጻው የካላንደር ሊንካችን አለ ሎያሊቲ ኢንቴግሪቲ ኬር አመጣጤና አሁን ባለሁበት ደረጃ ፕሮፌሽናሊዝም እና ኖሌጅን ጨምሬበት ብዙ ነገሮችን መሰረታችን አድርገን የምንንቀሳቀስበት ነው ትረስትድ አድቫይዘር ብሎ ሲል ትረስትድ ሪልተር ብሎ ሲል በተለያዩ ሁኔታዎች the first person that comes into the consumer's mind የሚለውን ነገር ሊያስይዝ የሚችለው ቤተር ቢዝነስ ቢሮ አክሬዲቴሽኑ በማንኛውም የአሜሪካን ሶሳይቲ ውስጥ ተቀባይነት እንዲኖረን ያደረገ የፋይናንሻል አክሬዲቴድ ስለሆነ ማለት ነው እና ሰርቲፋይድ ፋይናንሻል ፊዱሻሪስ ደግሞ ተማስት ለአሜሪካን ሶሳይቲ አየር ባየርኛ ኮሚኒቲ ውስጥ በዝና ወይም በተለያዩ ብሬን ዋሺንግ እንደሚደረገው ሊደረግ ስለማይችል አይተውትም ሰምተውትም ስለማያውቁ ፕሬዘንቴሽኑም ለየት ያለ ስለሆነ ከምግብ ከመጠጥና ከቤዚክ ነሰሲቲ ጋር የተያያዘ ሳይሆን ሪያሊቲን የጨበጠ ስለሆነ እነዛን ሁሉ ለማድረግ የሚያበቃው ህግና ስርዓቱን ከውቀት ጋር አብሮ ሲያዝ ስለሆነ the highest standard business practice የምንሰጥ መሆኑን የሚያሳዩ አርማዎቻችን ናቸው ማለት ነው ከምንሰጠው ሰርቪስ ከብዙዎቹ በጥቂቱ ላይፍ ኢንሹራንስ ሎንግ ተርም ኬር አኑዊቲ ስሞል ቢዝነስ ኤምፕሎይ ቤኔፊት 401k 403b 457 TSP እንዲሁም ሌሎች IRA ዲፈርድ የሆኑ ፕሮዳክቶች እነዛን መልክ ማስያዝ በተለይ ከ50 አመት በላይ ላላችሁ ሰዎች እንዴት ማስተካከል እንደምትችሉና ወደፊት የሜዲኬር ሰርቻርጃችሁን ሚኒማይዝ ወይም ኢሊሚኔት ለማድረግ የምትችሉበትን ሁኔታ ማየት የምትችሉበትን ጥሩ ምክር እንሰጣለን kids college saving business coaching business partnership guide እናረጋለን real estate እንዲሁም ደግሞ social security እና retirement income planning የተለያዩ ኮርሶችን በግልም በግሩፕም ሁልጊዜም የምሰጠው ነው ለአሜሪካኖቹ የተዘጋጀውን በየአመቱ ወደ ህብረተሰባችን ደግሞ አምጥቼ ያንን አደርጋለሁ እንግዲህ ያደረግን ያለነው ላለፉት ረጅም አመት ይሄንን ነው ላለፉት 25 አመት ያው ህብረተሰቡን በነጻ ሁሉንም አይነት የሚፈልጉትን ነገር እኛ ምናቀውን ያደረግን እኛ ላይሰንስ የሌለን ነገር ከሆነ ደግሞ በእርግጠኛነት ሙያተኛ ኤቲካል ፕሮፌሽናል ሎያል ኢንቴግሪቲ ያላቸው ሰዎች መሆናቸውን እምናቅ ከሆነ without any kickback ግልጽ በሆነ ሁኔታ ሪፈርም ስም መስጠት ካስፈለገ ምን ሰጥ ሰዎች ነን ብዙ ግን ስለሌለ ያለው አንድ ወይ ሁለት ነገር ላይ ሊሆን ይችላል
ሎየርን በሚመለከት ካፕል ኦፍ ሎየርስ አሉ እና ምን ተማመንባቸው ሲፒኤም በሚመለከት አንድ ሲፒኤ አለ ከዛ ውጪ ግን ሌላ ምናቀው የለም እና እሱም ራቅ ያለ አካባቢ ላይ ያለ ስለሆነ እሱም ልክ ነው እንደማደርገው መጀመሪያ ሪሰርች አድርጉና ማን መሆኔንም የተለያዩ ነገር ስለኔ ባክግራውንድ አጥኑ ብሎ የሚሰጣቸው ሳይቶች ስላሉ ከኔም ላይ ሪፈር አድርጌ እንኳን የለኝን ሸክም አላረል ኮምፎርታብል የሚያረግ ተመልሶ ሰው እኔ ጋር መጥቶ የሚወቅስ ሳይሆን ተጠቃሚ ሊሆን የሚችሉበት አንዳንድ ጊዜ የሚጠይቋቸው ወይም ኦዲት በሚደረጉበት ጊዜ ላንዳንድ ላይሰንሶች ሰዎች በሲፒኤ የተሰራና የተፈረመ ሲፒኤ ፈረመበት ወረቀት አምጡ ሲባሉ ደውለው ይጠይቁኛል እና በዛ በኩል ይሄንን ሲፒኤ ላመሰግነው ወዳለሁኝ አስወቅሶኛ ያቅም ኃይሌን ኃይለሉል ይባላል እና እንደዛ ነው ስለዚህ የተለያዩ ነገሮች ምናቃቸውን ነገሮች ነው እንጂ ሪፈር ለማድረግ ሪፈራል በጣም ሲሪየስ ስለሆነ ወቀሳ እንዳያመጣ ችግር እንዳይፈጠር ሰዎች ጉዳት እንዳይጎዱ ከማንኛውም ጥቅማ ጥቅም ውጭ በሆነ የሰዎችን የሚፈልጉትን ነገር ማግኘት ላይ ያተኮረ ድርጅት ያተኮረ ስብዕና ነው ያለኝ እንግዲህ ለዛሬ ያው ይሄንን ነው ይዤላችሁ የመጣሁት ሰምታችሁ ለሌሎች ሼር በማድረግ ህብረተሰባችንን በጋራ እናንጽ በጋራ ነው መከበር ያለው እንጂ በጋራ ሌቦች ናቸው አጭበርባሪዎች ናቸው ምናምን ቢባል ትንሽ ሊከብድ ይችላል ምክንያቱም ሁሉም ስላልሆነ እንደዛና ጤነኛ አስተሳሰብ ያላቸውን አተካል ሰዎችንም ህብረተሰባችን ውስጥ ብዙ የተከበሩ ሰዎች አሉን ከምንም ነገር ጋር ምናቸውንም ያላከራዩ በምንም አይነት ኢቭን አንዳንድ ስርቆት እንደሚካሄድ ወይ መጭበርበር እንዳለ እንኳን ምንም ኢንፎርሜሽን የሌላቸው ግን በጣም ሃይ ስታንዳርድ ኢንቴግሪቲ ያላቸው ሰዎችም አሉን በኮሚኒቲያችን ውስጥ ከምንም አይነት ቢዝነስ ውጭ የሆኑ ሰዎችና እንደነዛ አይነት የማይነኩትንም ሰዎች አብሮ ሊደፍቅ ስለሚችል ማጥራት የምንችለው እንዲህ ያሉ ነገሮች ሲመጡ ከምንም አይነት ሸቀጥ ውጭ ስለሆኑ በየቤቱ ያው የደረሰበት ያቀዋል ግን መናገር ስለሚፈራ ነውና እያደሉ ላልተጎዱት ወይም ደግሞ ገና ላልተነኩት ሰዎች መጠየቅን እንደለማመዱ ነው እንጂ ከዚህ ቦታ ግዛ ከዛ ቦታ አትግዛም የሚለው ነገር አይደለም ግን ዋናው ነገር በጥያቄና በመልስ ውስጥ ሰዎች ያገኙታል ምን ላይ እንደቆሙና ያን አይነት በሰል ያለ ዜጋን አዙሮ የሚያይን ዜጋ ለማፍራት ነው የኔ እንግዲህ በአብዛኛው ብዙ ማስተምራቸው ነገሮች ዕውቀትን የሚያስጨብጥና በውሳኔው የማይጸጸት ዜጋን ለማፍራት ነው እንግዲህ ይሄን ያለን መልካም ጊዜ ሁላችሁም በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ በሚቀጥለው ሳምንት ደግሞ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ሁላችሁ ደህና ሁኑ